እሺ አጨበጭባለሁ ብለሽ ሰርች አድርጊ። ምን ምን እግዚአብሔር በእጆቼ አጨበጭባለሁ። ኧረ እባክህ ወላሂ ሳያለሁ። አብሽር እንዳትፈራ አትቀባጥር እባክህ። ወላሂ አልቀባጥርም። አብሽር ተረጋጋ። እኔ ከራሴ አንዳች አልናገርም። ማለት በኩል እናገራለሁ። ንግግር የሚቀነው በማስረጃ ነው እና እንዳወጣለ ስኬት ያው ይታያል። እኔ ደግሞ አለ እግዚአብሔር እኔ ደግሞ በእጄ አጨበጭባለሁ ማዕቴንም እጨርሳለሁ። እኔ እግዚአብሔር ተናግሬያለሁ አለ አላህ። እግዚአብሔር አይደለም ከላይ ምዕራፉ ምንድን ነው የሚለው? የምን ኬታ መጣሁ ነው? ያው መጽሐፍ ቅዱስ ሕዝቅኤል። የምን መጽሐፍ ቅዱስ ነው? ያው መጽሐፍ ቅዱስ ሕዝቅኤል ምዕራፍ 21 ቁጥር 17 ላይ እግዚአብሔር ነኝ በእጆቼ አጨበጭባለሁ እያለ ምን ትላለህ? ባይብል ነው። እሺ መጽሐፍ ቅዱስ ይታያል። ባይብል ይሄ ቀጥታ ይሄ ቢያና ብቻ አይደለም። እግዚአብሔር ከንፈር አለው፣ በከንፈሩ ያፈጫል። ማን ይሄ ነው? የተለየ ሀሳብ ያላቸው ዑለሞች አሉ። ልብ በሉ። አይቻልም ሙሉ በሙሉ አይቀራም ያሉም አሉ። ሌሎች ደግሞ አይ በእጇ ይዛ ሁሉ ብትቀራ ችግር የለውም። ለምሳሌ ይሄ ማን አቋም ነው ከተባለ ሼክ አልባኒ እና ሼክ ሙቅቢል አልዋዲዒ ምንም ሀይድና ትቅራ የሚል ቀጥታ ቃል በቃል ስለሌለ መቅራት ይችላሉ ብለው የተናገሩበት አለ። ሀታ ሙስሐፍን ይዛ። ሌሎች ደግሞ እነ ሼክ ሷሊህ አልፈውዛን ሌሎች አይ አይቻልም መቅራት አይፈቀድም እስክትጸራ ድረስ የሚል አቋም አላቸው አሉ። ሌሎች ደግሞ ምን አሉ? አይቻልም፣ ነገር ግን በጣም አስገዳጅ ሆኖ ከተገኘ እዛኔ በጓንት ይዛ መቅራት ትችላለች። ለምሳሌ አስተማሪ ከሆነች የግዴታ ይዛ ማቅረብ ካለባት ሂፍዜ እንዳይጠፋኝ ብላ ሙራጃአ ማድረግ የፈለገች ከሆነች አስገዳጅ ከሆነባት የቁርአን ውድድር ሊኖራት ይችላል። ሂፍዝ የምትቀራ ከሆነች የዛኔ በጣም አንገብጋቢና አስገዳጅ ስለሆነ በጓንት ይዛ ብትቀራ ችግር የለም ይላል። ከዚህ ሁሉ ግን ቀደም እንዳልኳችሁ ቁርአን እና ሐዲስ ላይ ስንሄድ ጊዜ ምክንያቱም በዑለሞች መካከል ኺላፍ ከተፈጠረ ወደ ቁርአንና ወደ ሐዲስ ነው የምንመለሰው። አላህ እንደተናገረ ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ነው ያለው። በሆነ ሃይማኖታዊ ጉዳይ በተጨቃጨቁ ወደ አላህና ወደ መልክተኛው መልሱት ብሎ ተናግሯል ቁርአን። ወመዕነ ረድ ኢለላህ ወኢለረሱል ረድ ልልኪታቢ ወሱና ወደ ቁርአንና ወደ ሐዲስ መመለስ ማለት ነው። ስለዚህ በቁርአንና በሐዲስ ላይ ቀደም እንደነገርኳቸው ሱረቱል ዋቂዓ ላይ አላህ ላ የመሱሁ ኢለል ሙጠሀሩን ነው ያለው። የተጠራሩ ሰዎች ካልሆኑ በስተቀር አይቀሩትም ሳይሆን አይነኩትም ነው ያለው። መንካትን ነው የሚከለክለው። ነቢያችን ሰለላሁ ዐለይሂ ወሰለም ወደ የመን ባስላኩት ደብዳቤ ላይ ላ የመሱል ሙስሐፍ ኢላ ጣሂር አሉ። ይህን ቁርአንን ጣህራ የሆነ ሰው ካልሆነ በስተቀር እንዳይነካ አሉ። መንካትን ነው የከለከለው። ስለዚህ መቅራትን አይደለም። ይህን ይመስላል የመጀመሪያው። ወላሂ አዕለም። ሁለተኛው ምንድን ነው? ሴት ልጅ ወደ መስጅድ መግባት በወር አበባ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢኒ ላ ኡሒሉ አድኹል ኢለል መሳጅድ ሊልሓኢድ ወሊልጅኑብ። ወንድ የሚሆን ሴት፣ ወንድ ልጅ ለምሳሌ በጀናባ ላይ ቢሆን፣ ሴት ልጅ ደግሞ በወር አበባ ላይ ጊዜ ብትሆን ወደ መስጅድ መግባትን ተከልክሏል። እኔ ወደ መስጅድ መግባትን አልፈቅድም አሉ ነቢ ሰለላሁ ዐለይሂ ወሰለም ለሁለት አካል፣ አንደኛ ወር አበባ ላይ ላለች፣ ሁለተኛ ደግሞ ጀናባ ላይ ላለ ሰው። ያ ነው። በዚህ ላይ የዑለሞች ሀሳብ አለ። እርሱ ምንድነው የከለከሉት? ነቢ ሰለላሁ ዐለይሂ ወሰለም ገብቶ አምልኮ መስራትን ነው። ምክንያቱም በዚያ ሰዓት አምልኮ መስራት የተከለከለ ስለሆነ። ነገር ግን አስገዳጅ የሆነ ጉዳይ ካላቸው በዚያ ቦታ ላይ ቢገቡና እቃ ለማንሳት ሊሆን ይችላል፣ ለምሳሌ ቢያነሳ ወይም የሆነ ሰው ለመጥራት ሊሆን ይችላል፣ ቢገቡ አያረክሱም፣ ችግር የለውም፣ መግባት ይችላሉ። ምክንያቱም አምልኮ መስራትን ነው በዚያ ሰዓት የተከለከለው የሚል ሀሳብ አለ። ሌላኛው ነገር ምንድን ነው? ሶላት መስገድ በማልችልባቸው ቦታ ላይ በሆኑ ቢያልፈኝ እንዴት ነው የምሰግደው ነው። የትኛውም ስፍራ ላይ በተሆኑ ሶላትን መስገድ ትችላላቸው። አልሐምዱሊላህ በእስልምና የግዴታ ቤታቸው ወይንም መስጅድ መሆን አይጠበቅበትም። የትኛውም ስፍራ ላይ ሆናችሁ አላህን መገዛት ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ጁዒለት ሊየል አርዱ መስጂደን ወጠሁራ ፈአይነማ አድረከትከ ሰላት ፈሰሊ አሉ። ምድር ለእኔና ለኡመቶቼ ለትውልዶቼ እንደ መስጅድ እንደ ጣህራ ተደርጋልናለች። የትኛውን ስፍራ ላይ ሆናችሁ የሶላት ሰዓት ቢደርስባችሁ በዚያ ስፍራ ስገዱ አሉ። ሀታ መሬት ላይ ቢሆንም መሬቱ ጣህራ እስከሆነ ድረስ እዚያ ቦታ ላይ ሄዳችሁ መስገድ ትችላላችሁ። ስለዚህ ምናልባት ከማዳም ጋር የሆነ ቦታ ወጣ ብለሽ ሊሆን ይችላል፣ ልጇን ይዘሽላት የዛኔ የሶላት ሰዓት ደረሰባችሁ፣ ማዳምን አንዴ ልጁን ያዝልኝና መስገድ ብለሻት መስገጃ ቦታ ካለ ጠጋ ብለሽ መስገድ ትችላለሽ። ነገር ግን በጣም የማይቻልበት ቦታ ላይ ከሆነ ለምሳሌ ሱቅ ላይ ሊሆን ይችላል፣ መውጣት አልቻላችሁም በዚያ ሰዓት ወጥታችሁ ለመስገድ፣ እዚያ ቦታ ላይ መስገጃ ቦታም ጠይቃችሁ የለም አላገኛችሁም፣ የዛኔ ወደ ቤታችሁ ብትመለሱ ጊዜው አልፎባችሁ ከሆነ ወዲያው በደረሳችሁበት ሰዓት መስገድ ነው።
በደረሳችሁበት ሰዓት መስገድ። ነገር ግን ለምሳሌ ዙሁር ላይ ያለፋችሁና የአሱር አዛን ተባለባችሁ፣ አለፈ ዙሁርም አሱርም፣ የትኛውን አስቀድማችሁ የምትሰግዱት ሴቶች? መጀመሪያ ወቅቱ የገባበትን ሶላት አሱርን ትሰግራላችሁ። ከዚያ ያለፈውን ሶላት ዙሁርን በቀዷ መልክ ትሰግራላችሁ። ነገር ግን የአሱር አዛን ሳይባል በፊት ቀድማችሁ ብትደርሱ ቤት መጀመሪያ ዙሁርን ትሰግዳላችሁ። ልክ አዛን ከተባለ በኋላ አሱር፣ የዛኔ አሱርን በጊዜው ደግሞ ትሰግዳላችሁ ማለት ነው። ይህን ይመስላል። ወላሂ አዕለም። ሌላ ጥያቄ ያለው ሰው? እሺ፣ ከላይ ጥያቄ ማነው? ክርስቲያን ልጅ ገብቷል መሰለኝ። ለሰው የሚል ልጅ አብዱልከሪም አለ። አብዱልከሪም እሺ፣ ጥያቄ ያለ ይገባል። ወአለይኩም ሰላም። ሰላም ናችሁ? እንዴት ናችሁ? እሺ፣ ሰላም። እንዴት ነው? እሱ እንዴት ነህ? አላህ አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ፣ ጥያቄ ሰማህ? እሺ፣ አንድ ሙስሊም ኒካ ካሰረ በኋላ ስንት ጊዜ ነው መቆየት የሚችለው? ኒካ ካሰረ በኋላ ይሰማል። አንድ ጊዜ ኒካ ካሰረ በኋላ ስንት ጊዜ ነው መቆየት የሚችለው? አንድ ማይክሮ ሰከንድ። ከዚያ በኋላ ግንኙነት ማድረግ ይችላል ከሚስቱ ጋር። ሚስቱ ሆነች خلاص። ኔትወርኩ እያዘኝ ነው። እኔ ጥያቄ ነበረኝ። ኔትወርኩ እያዘኝ ነው። እሺ፣ አንድ ፈስተካክሏል። እሺ፣ አልሰማም። ኒካ ካሰረ ሚስቱ ሆናለች። ዘለቀ። ምንም አይነት ጊዜ መጠበቅ አይጠበቅበትም። ሰላም አለይኩም። አንዴ እየጠበቃቸው። እሺ፣ አይሰማም? አላህ አልሐምዱሊላህ። ሰላም ብያለሁኝ። ሰላም፣ እንዴት ነህ? ሰማችኋል? አዎ ይሰማል። ጥያቄ ምንድን ነው? ኖርማል ተቆርጬ ፀጉሬ እንዴት እንደሚያስተላያቸው ይሰማል? አንድ ጥያቄ ነበረኝ እኔ የምጠይቅህ። እሺ፣ ጥያቄ ምንድን ነው? አይ፣ እሺ፣ ጥያቄ ምንድን ነው? ጥያቄው ቁሱን ያንዳጎት ነበረኝ። አንድ ጊዜ ያስቀድም የገነት አላጎተ አንድ ጊዜ በኋላ ሰማያትን ምን አልከኝ? ምን እንደሆነ ንገረኝ። ምን አልከኝ? ለሰው ጥያቄ ምንድን ነው? ሰምተኛና አልሰማሁም። ጥያቄ እንደገና በእስልምና ማለት ነው ገነት የእናንተ መንግስተ ሰማያት ወይም እኛ ገነት እንለዋለን። እንዴት ነው በመንግስተ ሰማያት በገነት? እሺ፣ ከምን አንፃር ማወቅ የምትፈልገው ነጥብ ካለ ይህ ነገር አስረዳኝ ብለህ ጠይቅ። ገነት ማለት አምላክ አላህ ሱብሓነሁ ወተዓላ ከሞት በኋላ ለአማኝ ባሪያዎቹ ያዘጋጀው ሀገር ነው። አላህ በቁርአን ላይ ዑደት ሊልሙተቂን ይላል። እኔን አላህን ለሚፈሩ ሰዎች የተዘጋጀች ነች እያለ ይናገራል ስለ ገነት። በሐዲስ አልቁድሲ ላይ አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? አዕደድቱ ሊዕባዲየ አሳሊሒነ ፊል ጀና ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር ይላል። ለመልካም ባሪያዎቼ በገነት ውስጥ ጸጋን አዘጋጅቼላቸዋለሁ። አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰው ልጅ ልብ ላይ ወል ብሎ አይኔ አይሰማኝ። በቃ ኔትወርክ አስተካክለውና ነው يلا نزله تحت يا جماعة. እሺ፣ ሌላ ክርስቲያን ካለ መጠየቅ ይችላል። ያላ ማን? ሰላም አለይኩም ሁሴን፣ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዲህ ሁኛለሁ። ቅድም እንዲህ ነበርኩ። እሺ፣ አይ ነው ያልኩህ። አይኔን ነው? አዎ አይንህን። አይኔ ቅድም እንዲህ ነበርኩ። አሁን አውልቄው ደግሞ እንዲህ ሁኛለሁ። መምሪያን ለብሼ ነው የገባሁት። ሌላ ጥያቄ አለሽ? በማስረጃ ላሳያቸው ብዬ ነው። እሺ፣ ደህና ነኝ አልሐምዱሊላህ። አሁን ተሻለኝ። ባለፈው እኔ እኮ ይሄን ያላመመኝ ይመስለኝ ነበር።
እሺ ለማንኛውም ይሄ አይኔ አሁን ተሽሎኛል አልሐምዱሊላህ። እዚህ አንድ እብጠት ነበረ፣ እዚህ ደግሞ 3 ነበረ። 1 2 3 እዚህ ወጥቷል አልሐምዱሊላህ። ሲያወጣው ዶክተሩ በጣም ነው የተሰቃየሁት፣ ወላሂ በጣም ነው የጨኩት። هلش بك طهر ان شاء الله الحمد لله ወሳያሽ ወላሂ በጣም ነው የሚያመው። እሺ ማስረጃ ያሳያችሁ። እሺ ማን ሰላም ነው? እንዴት ነህ? ከላይ ማን? እሺ ከታች ቆፍጣን ነው ماشي موجود. ሁሴን እየሰማ ነው። እሺ ቀደም የሆነ ጥያቄ አቅርበ ነበራ? አዎ አቅርቤ ነበር። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን ተከተሉኝ ያለበት ቦታ ካለ የመጽሐፍ ቅዱስ ማስረጃ አምጡልኝ ብላ ነበር። አላልኩም እንደሱ። እኔ አምላክ ነኝ ያለበት ቦታ አምጣሉኝ አላልክም? እሺ እኔ አምላክ ነኝ ያለበት ቦታ ካለ አሳየኝ፣ ችግር የለም። እኔ አምላክ ነኝ አምልኩኝ ብሎ እኔን ተከተሉኝ ያለበት ቦታ አምጡ አላልክም? እኔን ተከተሉኝ ያለበትን ቦታ አላልኩም። በደንብ ሰላም አለይኩም። እሱ አዳምጥ ጥያቄውን በደንብ እሺ። ይሰማል። ስማ አንድ መረጃ ታመጣልኛለህ በእስልምና አንድ ምን ከነብዩ መሐመድ በፊት እስልምና ነበር የሚል መረጃ አንድ መረጃ አምጣልኝ እስኪ። እውነትም አንተ ትክክለኛ ንጽጽር የምትሰራ ከሆነ እሺ የመጀመሪያውን ጨርስና ችግር የለውም እኔ አመጣልሃለሁ። እሱ ችግር የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን ተከተሉኝ ያለበት ቦታ ከፈለክ ትንቢተ ኢሳይያስ ቁጥር 10 ምዕራፍ 37 ተማበት ይችላል። ሲጀመር ብሉይ ኪዳን ላይ ኢየሱስ የሚል ስም የለም። ኢየሱስን ስሙን አያውቁትም ነበር። ኢየሱስ ብለው የጠሩበት አንድ ቦታ ካለ አሳየኝ። ና ትልቁ ላይ ክፈት። ተጥቻ ያለው እኮ ትንቢተ ኢሳይያስ ቁጥር ሲጀመር አትታየኝም እኮ አይደል? እሺ መክፈት ትችላለህ። ኢየሱስ ብሎ የጠራ አንድ ነብይ ካለ መጽሐፍ ቅዱስ ላይ በብሉይ ኪዳን ላይ አሳየን። አያውቁትም ነበር። ኢየሱስ የሚል ስም የለም መጽሐፍ ብሉይ ኪዳን ላይ አንድም ነብይ ስለ እርሱ የተናገረ የለም። ስሙን ያነሳ ነብይ የለም። ላውጣለህ ክፈት። እሺ ቀድም መጽሐፍ ቅዱስ እያለው እያልክ አልነበረም? ትንቢተ ኢሳይያስ ቁጥር 10 ምዕራፍ 37 ምንድን ነው የሚለው? አብሽርሽ ኢየሱስ የሚል ቃል ያለ ያሳየን ነው እዚህ ጋር ትንቢተ ኢሳይያስ ምዕራፍ ስንት ነው ያልከው? ያውና ኢሳይያስ ያከፍቻለሁ። ምዕራፍ ስንት? 10 ምዕራፍ 10 ቁጥር ስንት? ቁጥር 10 ምዕራፍ 37 እሺ ምዕራፍ ሲጀመር 10 ላይ 37 የለውም። ያው ኢሳይያስ 10 እስከ 34 ነው ያለው። የጌታ ሰው ትንቢተ ኢሳይያስ ቁጥር 10 ምዕራፍ 37 ብያለሁ። ያው እኮ ትንቢተ ኢሳይያስ ምዕራፍ 10 37 የለውም። መጨረሻ 34 ድረስ ነው። ሆ በጌታ ስም እሺ እንዳ ብሉይ ኪዳን ላይ ኢየሱስን ተናግረውለታል ይሉናል። ኢየሱስ የሚል ቃል ብሉይ ኪዳን ላይ ካለ እኔ ቲክቶኬን ዝጋግቼ እወጣለሁ። ቲክቶኬን ዝግትግት አድርጌው እሄዳለሁ። ኢየሱስ ብለው ተናግረው ከሆነ ብሉይ ኪዳን ላይ ገብቷቸዋል። ነቢያቶች የለም አላነሱትም። አይ እሺ እኔ እያለች ነው አንዲት ክርስቲያን ኮሜንት ላይ ያስገቧት።
እንደሱ አያስኬድም። እሺ እኛ ኢየሱስን ከመጥላት አይደለም ይሄን ቃል የምናገረው፣ ወይም ኢየሱስን ካለማክበር አይደለም። ገታችኋል። ግን እናንተ በምትመጡበት መንገድ የእናንተ መንገድ ነው ስህተት እንደሆነ የምናስረዳቸው። ኢየሱስ የሚል ቃል የለም ብሉይ ኪዳን ላይ አንድም ነቢይ ኢየሱስ ብሎ አልተናገረም። ካላመናችሁ ዝም አልልም የሚለው ክርስቲያን ልጅ ይነግራቸዋል። ያው ለምሳሌ ዝም አልልም። ሰላም ሰላም፣ እንዴት ነው? ደህና ነህ? ኢየሱስ የሚል ቃል አለ ብሉይ ኪዳን ላይ እንደሌለ ንገራቸው። አላመኑም። ብዙ ሰዎች አይ እኔ ለዛ ሳይሆን ጥያቄ ልጠይቅ ነበር። አመጣጤ ትጠይቃለህ፣ ችግር የለውም። ግን ኢየሱስ ጥያቄ ልጠይቅ ነው የገባሁት። ትጠይቃለህ። ስለ ኢየሱስ ተነግሯል በብሉይ ኪዳን እያሉን ነው። ታውቃለህ፣ ክርስቲያኖች ማለት ነው። የለም ብለህ አንዴ አሳርፋቸው። የለም አይደለም። ኧረ እኔ እሱን ልመልስ አይደለም እሱ ነው የመጣሁት። አይሽ ጥያቄ ፈጀለ ተወቀ ጥያቄ ምን መሰለህ፣ በእስልምና አስተምሮት ማለት ነው ሰይጣን አካል አለው? አዎ፣ ሰይጣን ራሱን የቻለ አካል አለው። አካል አለው? መንፈስ አይደለም? መንፈስ ማለት ምን ማለት ነው? ማለት አካል የሌለው ማለት ነው። ማለት እንደ ሰው አካል አለው። መንፈስ ማለት አካል የሌለው ማለት ነው። መንፈስ አካል አለው። አካል ያለው ነገር እኮ ልክ እንደ ሰው ማለት ነው አይደል? እንደዛ መሰለኝ የተረዳሁት። እግዚአብሔር ለምሳሌ እጆች አሉት፣ እግሮች አሉት፣ ነገር ግን መንፈስ ነው ይላል። ምን ትላለህ? እግዚአብሔር መንፈስ ነው አይደለም? ይሰማል? እግዚአብሔር መንፈስ ነው አይደለም? መንፈስ ነው አይደለም? እግዚአብሔር ሄሎ፣ እግዚአብሔር መንፈስ ነው አይደለም? እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው ብዬ ነው የማምነው እኔ። በጣም ጥሩ። ስለዚህ አካል ካለው ግን መንፈስ ሊሆን ይችላል ብለሃል። እግዚአብሔር ደግሞ ሙሉ አካሎች አሉት። ሙሉ አካል አለው፣ እጆች አሉት። እሺ፣ አይ እሱን ሳይሆን ማለት ነው። እሱን ሳይሆን ሰይጣኑን መልስልኝ። አካል አለው ሰይጣን? በእሱ ላይ ነው ተመርኩዘን እያወራን ያለው። እሺ ማለት አካል የሌለው ማለት ነው አልከ። ይሄ ግንዛቤ ስህተት ነው እያልኩኝ ክርስቲያን ነው እያስረዳ ነው። እግዚአብሔር መንፈስ ነው ግን አካል እንዳለ ይገልጻል። በታላ አይደለ? መንፈስ የተባለው ከምን አንፃር ተባለ? ከእኛ እይታ የተሰሙና ማየት የማንችላቸው ስለሆኑ ነው። እዚህ አካል የላቸውም ማለት አይደለም። ስለማስተምረው መልአክ አካል አለው፣ ሰይጣን አካል አለው፣ ሰውም አካል እንዳለው ሁሉ ማለት ነው። ከምን ተፈጠሩ ወደሚለው ስንመጣ ጊዜ خلق الملائكة من نور وخلق الجن من مارج من نار وخلق آدم من ماء وخلق الماء من التراب ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ መላእክን ከብርሃን ፈጠራቸው፣ ጃንን ደግሞ ከእሳት ፈጠራቸው፣ ሰውን ደግሞ ከአፈር ፈጠራቸው። ከሶስቱም የተፈጠሩበት የሆነ ቁስ ነገር አለ አይደል? የሰው ልጅ ከመጀመሪያ መሰረቱ ከአፈር እንደሆነ ሁሉና አካል እንዳለው ሁሉ መላእክቶችም ከብርሃን የተፈጠረ አካል አላቸው። ሰይጣን ልክ እንዲሁ ወይም ደግሞ ጃኖች ከእሳት ነው የተፈጠሩት። ለእኛ ከመታየት አንጻር የተሰወሩ ስለሆኑ መንፈስ ናቸው ተባለ እንጂ መንፈስ ከተባለ አካል የለውም ማለት አይደለም። ራሱን የቻለ የሆነ የእሳትና የብርሃን አካል አላቸው። እሺ ማን አገኘህ ማስረጃ? ኢየሱስ ብሎ የተናገረ ነብይ መጽሐፍ ቅዱስ ላይ በልክራለ። ያኛው ስልክ ዘግቶብኛል፣ በዚህኛው ደግሞ አላወጣም አለኝ። አይወጣም። ጥያቄ ጠይቄ መውረድ ይችላለሁ? ይችላል። በቃ እሺ። እና አሁን የእግዚአብሔር ሰውን አካል አለው ብለህ ነበር። ያላህ ሰውነት አካል አለው እኮ። እሱን እመንና መጀመሪያ ችግር የለውም ትጠይቀኛለህ። እግዚአብሔር አካል አለ የለውም? የማ እግዚአብሔር አካል አለ የለውም? እግዚአብሔር ጠይቄህ ያለው እኮ ቀደም የጠየኩት እኔ የተናገርኩትን ያነሳሁትን አነሳህና ከዚያ በኋላ ስለ አላህ ጠየቅ አይደለ? ችግር የለውም እመልስልሃለሁ። ያነሳኸውን እንዳትራው መጀመሪያ እሺ። ወይንም ከፈለክ ችግር የለውም ስለ አላህ ልመልስልህና ከዚያ በኋላ አስረዳሃለሁ እንደገና በመጽሐፍ። ማን እየሰማኝ ነው?
እውነትን ማወቅ ነው አይደል ፈልገው እውነትን መረዳት ነው። ስለዚህ እንደ ክርስትና እንደ እስልምና ያለውን ነገር ልንገርህ በማስረጃ ማቅረብ። አምላክ አላህ ሱብሓነሁ ወተዓላ እጅ አለው ሲባል ጊዜ ምን ማለት ነው? እንደኛ አይነት እጅ ነው ብሎ የሚያስብ ካለ ይሄ ስህተት ነው፣ ክህደት ነው። ገብቶሃል አይደል? ክህደት ነው፣ ስህተት ነው። ምክንያቱም አምላክ አላህ ሱብሓነሁ ወተዓላ እኔን የሚመስል ማንም የለም ብሎ ተናግሯልና ማንም በሚለው ውስጥ ሰዎችም ይካተታሉ። በቁርአን ላይ ሱራ ሹራ ላይ ሲናገር ለይሰ ከሚስሊሂ ሸይኡን ይላል። እርሱን የሚመስል አንድም እንኳን የለም፣ ምንም ነገር እርሱን የሚመስል የለም ይላል። በሱረቱ ነሕል ላይ ምን ይላል? አላህ ስለ ባህሪያቶች ሲናገር ፈላ ተድሪቡ ሊላሂ አልአምሳል ይላል። ኢነላሀ ያዕለሙ ወአንቱም ላ ተዕለሙን። ለእኔ ለአምላካቸው ለአላህ አምሳል አታድርጉልኝ፣ እኔን የሚመስል ማንም የለም እያለ ይናገራል። ስለዚህ ከፍጥረታቱ ጋር ልናመሳስለው እንደማንችል ራሱ አስረግጦ በርካታ ቦታ ይናገራል። በሌላ ቦታ ላይ ሀል ተዕለሙ ለሁ ሰሚያ ይላል በሱራ መርየም ላይ። ለመሆኑ ለእርሱ ለአላህ መኩሼን ታውቁለታላችሁ ሆነ ለእርሱ መኩሼ የሚሆን ማንም አካል የለም እያለ ይናገራል። በሌላ ቦታ ላይ ሱረቱል በቀራ ላይ ፈላ ተጅዐሉ ሊላሂ አንዳዳ ይላል። ለአላህ ቢጤ አታድርጉለት፣ ለእርሱ ቢጤ ሊሆን የሚችል ማንም የለምና ይላል። በሌላ ቦታ ላይ ወለም የኩን ለሁ ኩፉወን አሐድ ይላል። ለእርሱ አንድም እንኳን አቻ የለውም እያለ ይናገራል። አምላክ ለአላህ ሱብሓነሁ ወተዓላ አንድ ቤት አድርገው አንድ ተመልሳ አንተ ታወራለህ። ኔትወርክን አስተካክለው ደግሞ ወፋሪ ዘገያል። እሺ ጠንካራ ኔትወርክ ያለበት ቦታ ላይ ሆነና ስለዚህ ያ ነው አምላክ አላህ ሱብሓነሁ ወተዓላ አደምን በእጆች የፈጠርኩት ሲል እጅ እንዳለው እያረጋገጠልን ነው። ነገር ግን ያ እጁ እርሱን ማንም እሺ ሰው የፈጠረው በምንድን ነው? አላህ ሰው ነው የፈጠረው። አንድ የመጀመሪያውን ጨርስ። እሺ ጨርስ። አሁን ይሄን በአንተ ላይ ስናመጣው ጊዜ እግዚአብሔር ሙሉ አካሎች አሉት መጽሐፍ ቅዱስ ላይ። እግዚአብሔር እጆች አሉት በእጆቹ ያጨበጭባል ይላል መጽሐፍ ቅዱስ። እግዚአብሔር ከንፈር አለው በከንፈሩ ያፏጫል። አሳያለሁ ከፈለክ። እግዚአብሔር እግሮች አሉት በእግሮቹ ይረማመዳል። እግዚአብሔር ዙፋን አለው በዙፋኑ ላይ ቁጭ ይላል ይቀመጣል። ስለ ኢየሱስ አይደለም እያወራሁኝ ያለሁት በአዲስ ኪዳን በስጋ ስለተገለጠ አይደለም። ከዚያ በፊት በስጋ ሳይገለጥ በፊት ወጣላ አይደለ? ኢየሱስ ሙሉ አካል እንዳለው እኔም አንተም እናምናለን። የኔ አንተ ጨርሰልኝ፣ መጀመሪያ ስለ አላህ ጨርሰልኝ። ጨረስን። ስለ አላህ ባህሪያቶች የመጀመሪያውን እጅ ያለው የለውም የሚለውን እሱን ጨረስንና ቀጥታ ደግሞ በአንጻሩ መጽሐፍ ቅዱስ ላይ እግዚአብሔር ተረጋጋ፣ ቀስ በለ። እግዚአብሔር ሙሉ አካሎቹ አለው እያልኩኝ ነው። እንትን አለ፣ ከንፈር አለ፣ ያፏጫል፣ አፍንጫ አለው፣ እጆች አሉት፣ ያጨበጭባል። ላሳይ ማን? አዎ አሳይ። አሁን እግዚአብሔር እጆች እንዳሉትና እንደሚያጨበጭብ ምናምን ላሳያችሁ። ያ ሰላም ያ ሰላም ያ ሰላም ያ ሰላም። አንዴ ያኛውን ስልክ ላምጣት። ታገስ ስልክ ይቀርታል። እንዴ ፀጉሬ ለካ ተቆርጫለሁ። በአላህ ወላሂ ምን አስመስልኛል። ላ ሐውለ ወላ እንዲከፍትልህ ከፈለክ ይችላል። ምዕራፍና ቁጥር ያኛውን ስልኬን ታርገ ነው አንድ እሺ እሺ ምዕራፍና ቁጥር ልስጥሽ። ሰርች ማድረግ ይችላል። ንገረኝ ካለ እሺ እሺ አጨበጭባለሁ ብለሽ ሰርች አድርጊ። ምን
እግዚአብሔር በእጆቼ አጨበጭባለሁ። ኧረ እባክህ ወላሂ ሳያለሁ። አብሽር እንዳፋ አትቀባጥር እባክህ። ወላሂ አልቀባጥርም። አብሽር ተረጋጋ። እኔ ከራሴ አንዳች አልናገርም። ባነበብኩ እናገራለሁ። ንግግር የሚቀነው በማስረጃ እንጂ ለማለት እና እንዳወጣለ ስልኬ ያውና ይታያል። እኔ ደግሞ አለ እግዚአብሔር እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ። እኔ እግዚአብሔር ተናግሬያለሁ አለ አላህ። እግዚአብሔር አይደለም ከላይ ምዕራፉ ምንድን ነው የሚለው? የምን ኬታ መጣኸው ነው? ያው መጽሐፍ ቅዱስ ሕዝቅኤል። የምን መጽሐፍ ቅዱስ ነው? መጽሐፍ ቅዱስ ሕዝቅኤል ምዕራፍ 21 ቁጥር 17 ላይ እግዚአብሔር ነኝ በእጆቼ አጨበጭባለሁ እያለ ምን ትላለህ? ባይብል ነው። እሺ መጽሐፍ ቅዱስ ይታያል። ባይብል ይሄ ቀጥታ ይሄ ገና ይሄ ብቻ አይደለም። እግዚአብሔር ከንፈር አለው፣ በከንፈሩ ያፏጫል። ማን? እሺ ስማ፣ አላህ ባቱን ነው አይኑን ነው ምኑ ነው የምታመልኩት እናንተ? አላህ እግዚአብሔር ያፏጫል ነው ያልከው፣ ችግር የለውም እሱ አካል አለው ብለን እንያዘው። ግን አላህ ምኑ ነው የምታመልኩት? እዚህ ጋር ያዘልኝ፣ በስነ ስርዓት መልስልኝ። አብሽር መልስልሃለሁ። እሺ አትናደድ፣ እሺ ረጋ መልስልሃለሁ። የተናደደ ሰይስብልኝ ያልተናደድኩ አዳም ተመልስልኝ፣ ችግር የለውም። አምላክ አላህ ሱብሓነሁ ወተዓላ ስናመልክ ጊዜ እኛ እንትን አንልም። ምንድን ነው የሚባለው? ይሄ እጁ ይሄ እግሩ ይሄ እንትኑ ብለን ቆራርጠን የምናመልክ ነገር አይደለንም። እኛ ገብቶሃል አይደለ? አምላክ አላህ ሱብሓነሁ ወተዓላ አምላክ ነው። እርሱን በማንነቱ አላህ ሱብሓነሁ ወተዓላ እናመልካለን። ነገር ግን የሆነ አካል እየቆራረጥን ለምሳሌ እግዚአብሔር እጅ አለው፣ እጁን አመልከዋለሁ፣ እግር አለው፣ እግሩን አመልከው እንዳለ የሰውነት ክፍሉ ሁሉ ቆጥርልሃለሁ። የትኛውን ነው የምታመልከው ብዬ በጠይቀህ እጁንና እግሩና ስንትኑን ምናምን አትልም። ባት ሁሉ አለው እግዚአብሔር። በደንብ አሳይሃለሁ። እሱን ከሆነ ባት ሁሉ አለው እግዚአብሔር። ገብቶሃል? እሺ አንዴ ከይቅርታ ጋር እንደ እግዚአብሔር ሙሉ መላ ሰውነት እንደ ሰው መላ ሰውነት አለው አላህ? ኦኬ አላህ ሱብሓነሁ ወተዓላ ፍጡር አይደለም፣ እንደ ሰዎች አይደለም። ስለዚህ አለ ብሎ የነገረንን ብቻ እናምናለን፣ ያልነገረንን ደግሞ እኛ አለ ብለን ከራሳችን አንቀጥፍበትም። በተነገረን ልክ ብቻ እናጸድቃለን፣ ያልተነገረንን ደግሞ ዝም እንላለን። ስለ አምላክ ከአምላክ በላይ ማንም የሚያውቅ የለምና ይሄ ነው። ገብቶሃል? አሁን እግዚአብሔር አብም ወልድም መንፈስ ቅዱስም የሚገርምህ ሁሉ በእኔና በአንተ ላይ ያለው ሁሉ አላቸው፣ ባት ሳይቀር ማለት ነው። ሁሉ ነገር አላቸው። አብም ወልድም መንፈስ ቅዱስም ላሳየህ። እዚህ ጋር እኮ አልተግባባንም። መጀመሪያ ምኑ ነው የምታመልኩት ብያለሁ እኮ። አምላክ አላህ ሱብሓነሁ ወተዓላ እርሱን ነው የምናመልከው። እሺ አንድ ጥያቄ መልስልኝና ማለት ነው። እኔ አሁን ስልኩ አንደኛው ስልክ ስለዘጋብኝ ነው። ነገ በማስረጃ በመረጃ እመጣልሃለሁ። እስልምና ከነብዩ መሐመድ በፊት ነበር የሚል ቃል መልስ አንድ መልስ አመጣልኝ። አንድ አብሽር አብሽር፣ አንድ ብቻ አይደለም፣ በጣም በርካታ አመጣልሃለሁ። እስልምና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ለምን? በካሜራ ውጣ፣ በቪዲዮ ውጣ። እሺ አብሽር፣ አሳያለሁ። በቪዲዮ አውጥቼ አሳያለሁ። እንዳፈራ አብሽር። አንድ ብቻ አይደለም ማሳየህ፣ መርቅልሃለሁ። ምርቃት የሚባል ነገር አለ በእኛ በባህላችን። መርቄ በራርቄ ብዙ ማስረጃዎችን አሳይቼ የምትሄደው። እሺ ያውና እዚህ ጋር ምን ይላል መሰለህ? ታላቁ አብርሃም በጣም የምንወደው የምናከብረው ሙስሊም ነበር። ቃል በቃል ምን ይላል? ኢብራሂም ይሁዳዊም ክርስቲያንም አልነበረም። ታዲያስ ምን ነበር? ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም። ያ ሰላም! አብርሃም ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበረ ታላቅ ሰው ነው። እርሱ ምንድን ነው? ሙስሊም ነበር ቃል በቃል። ያው ሌላ ልጨምርልህ፣ አንድ ልጨምርልህ። ቆይ ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ያሉበትን ላሳይህ። ስለ ሐዋርያት አንተ ስለ ሐዋርያት ምን ታውቃለህ? ሲቀጥል ደግሞ ስለ አብርሃም ምን ታውቃለህ? በቪዲዮ ውጣና ማስረጃ ስጠኝ እኮ ነው የተባልከው። ዘለቀ እያሳየህ እኮ ነው። ያው አላየኸውም። አሁን ካላየህ ምን እናድርግ ታዲያ? ካሜራህን አስተካክለው። እያሳየሁ ነው። ሐዋርያቶች ያው ቃል በቃል እኛ ሙስሊሞች ነን ያሉበትን ላሳየህ ነው። እሺ
ያ ማለት ከክርስቶስ ነው የተማሩት። እነርሱ ሙስሊሞች ነን ይላሉ። እስልምናን የተማሩት ከእርሱ ነው ማለት ነው። አየህ፣ ምክንያቱም ኢየሱስ ሙስሊም ነበርና። ያውና ሐዋርያቶች ተመልከተ። ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ። ምን አሉ? አመንን፣ እኛ ሙስሊሞች መሆናችንን መስክር አሉ። ያሰላም ሐዋርያቶች እኛ ሙስሊሞች ነን ይላሉ። ይህን ይመስላል። ይቅርታ እሱ እዚህ ጋር የሆነ እሺ፣ ጠይቅ። ሰላም ልበል መጀመሪያ፣ እንዴት ነህ? ደህና ነኝ አልሐምዱሊላህ። እና ሐዋርያት ከአብርሃም ጀምሮ ሙስሊሞች ነበሩ ብለህ እያሳየው ነበረ እና ሲመሩበት የነበረው መጽሐፍ አለ። አዎ አለ። የነቢያቶች መጽሐፍ አለ አለ። የእነ አብርሃም መጽሐፍ፣ የሐዋርያቶች መጽሐፍ አለ። የት ነው ያለው? ከኛ ጋር አለ። ቁርአን ውስጥ ወር ከቁርአን ውጭ ያ አይደለ? መረጠ። ከቁርአን አልፈልግም። ኖ እየጠየቅኩ የነበረው አንዴ ጥያቄን አትቀይረው። ጥያቄህ ምንድነው? የነቢያቶችና የሐዋርያት መጽሐፍ አለ ወይ አለ። አዎ አለ እያልኩ ያለሁት ገብቷል አይደል? አሁን የጠቀስከው ከቁርአን ነው አንተ። ያ ማለት የነቢያቶች የአብርሃምና የሐዋርያቶች ትምህርት ማለት ነው አይደለ? ወይስ አንተ ሲጻፍበት የነበረውን ጽላቱን ነው የምትፈልገው? ያን እንጨት ነው ወይስ የተጻፈውን ትምህርት ነው የምትፈልገው? ያላ ይኸውልህ፣ አልተረዳኝም። ምናልባት ረድቻለሁ፣ ችግር የለም። የሐዋርያቶች መጽሐፍ አለው ያልከኝ አለ አልኩህ። አንተ የምትፈልገው እንጨቱና የዛኔ በዘመናቸው ሲጽፉበት የነበረው ሊዘወትር የማይችል ወይንስ በዚያ ላይ የተጻፈውን ቃል ነው የምትፈልገው? ምረጥ። እስከ ቁርአን እስኪመጣ ድረስ ሲመሩበት የነበረው መጽሐፍ ነው እያልኩ ያለሁት። ልክ እንደ ክርስቲያኖች ብሉይ ኪዳን ወር አዲስ ኪዳን እንደሚባለው ማለት ነው። ምንድነው ብሉይ ኪዳን እና አዲስ ኪዳን? ብሉይ ኪዳን በእነ አብርሃም ዘመን የነበረ መጽሐፍ ቅዱስ ነው። በአብርሃም ዘመን መጽሐፍ ብሉይ ኪዳን ነበር? ክርስቲያኖች እንዳይሰሙ። የለም፣ በአብርሃም ዘመን የለም፣ በአብርሃም ዘመን አልነበረም ብሉይ ኪዳን። ከዚያ በኋላ የመጣ መጽሐፍ ነው። ታዲያ ሕጉን በምን ነበር ሲከተሉ ነበር? እሱ እኮ ነው ግራ የገባን እኛም። የለም ነበር መጽሐፍ የዛኔ። ስለዚህ በአብርሃም ዘመን የነበረ መጽሐፍ አምጦ በትባሉ የለም። ወፍ ክርስትና ላይ አይታወቅም። ይህ በብሉይ ኪዳን የሚባለው በሙሴ ጀምሮ ነው። ክርስቲያኖች ያውቃሉ ይህን። እንዴት እስካሁን እንዳላወቅ ስለ መጽሐፍ አላውቅም። በሙሴ ዘመን ጀምሮ ነው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘዳግም፣ ኦሪት ዘሌዋውያን እነዚህ 5 መጽሐፍቶች ከሙሴ ጀምሮ ናቸው ነው የሚሉት። ምንም እንኳን ማስረጃ ባይኖረውም በአብርሃም ጊዜ የነበረው የመጽሐፍ ላ ወፍ የለም። እሺ፣ ልክ እንደ ሙሴ ጊዜ የነበረ መጽሐፍ አለ በእናንተ? በማን ዘመን የነበረ? ልክ በሙሴ ዘመን እንደነበረው ማለት ነው። በሙሴ ዘመን የነበረው መጽሐፍ ምንድን ነው? ስለ አብርሃም ይጠቅሳል። ስለ አብርሃም ከየት አግኝቶ ነው ሙሴ የጻፈው? የግዴታ ሙሴን ምን እንለዋለን ማለት ነው? በአብርሃም ዘመን የነበረ መጽሐፍ ሳታመጣ እንዴት ስለ አብርሃም ትነግረናለህ ብዬ ልጠይቀው ነው ሙሴም ማለት ነው። ካልሆነ አላምንህም ብለህ ላስክደህ ነው መጽሐፍ ይወጣል አይደለ? ይሄ ሎጂካ አካሄድ አትሄዱ፣ አይዋጣም እሱ። አሁን ምንድነው ያለው ነገር መሰለህ? ለሙሴ ስለ አብርሃም፣ ስለማንም፣ ስለ ኢስሐቅ፣ ስለ ያዕቆብ ስላለፉት ነግሮታል። ነገር ግን ይህን ስትቀበል አንተ ትክክል ነው ብለህ አይ ሙሴ እንዴት ይህን ትናገራለህ በአብርሃም ዘመን የነበረ መጽሐፍ ካላመጣህልኝ ብለህ አልካድከውም ሙሴ። ነገር ግን ከአምላክ ዘንድ ስለመጣ አምላክ ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ ያውቃልና አምላክ ስለተረከለት ትክክል ነው ብለህ አምነህ ነው የተቀበልከው። በዚያ ሂሳብ ቀጥታ ስትመጣ ነቢ ሰለላሁ ዐለይሂ ወሰለም እርሳቸው በነ ሙሴ በነ አብርሃም ዘመን ኑሯል ወይ? አልኖርም ነቢ ሰለላሁ ዐለይሂ ወሰለም። ነገር ግን የአብርሃም ኢስሐቅ ያዕቆብን ለነዚያ ለነቢያቶች ሲገልጥ የነበረው አምላክ እነዚያን ሲልክ የነበረው አምላክ ያለፈው የሚመጣውን ሁሉ የሚያውቀው አምላክ ገለጸላቸው ስላለፉት ትውልዶች። ስለ ቁርአን ብዙ ሰው ቢያስበው ምንድነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በእርሳቸው ዘመን መጥተው የጻፉት ነው ይመስላቸው። ላ አይደለም። እስልምናን የመሰረቱት እርሳቸው ነው ይመስላቸው። ላ አይደለም። ይህን ከየት እንዳነበቡ የክርስቲያን ሰዎች ይነግራቸዋል። ወላሂ መጽሐፋቸው ላይ እንደዛ ብለው ነው የሚያስቀምጡላቸው። ይህ ትልቅ የባህይነት ጥግ ማለት ነው። አሳያቸዋለሁ። ከገዛ መጽሐፋቸው እስልምናን ሙሐመድ የተባለ ሰው ነው የመሰረተው ብለው ይነግሯቸዋል። በ700 ምናምን ዓመተ ምህረት ብለው ይነግሯቸዋል። አሳያቸዋለሁ። እንደውም አሁን አውጥቼ ላሳያቸው የት እንደሚነግሯቸው ማለት ነው። ላሳያቸው ከገዛ መጽሐፋቸው ላይ ነው። ተመልከቱ። ያን ይዙና እውነት ይመስላቸዋል። ያው ይታያቸዋል። እዚህ ጋር ያ መዝገበ ሃይማኖት እዚህ ጋር እንግባ።
መዝገበ ሃይማኖት ላይ ስንገባ ጊዜ እሺ ይታያቸዋል አይደለ? እዚህ ጋር ስለ እስልምና ይናገራል መቼ እንደተመሰረተ። ተመልከቱ፣ ይታያቸዋል። የኢትዮጵያ ቤተክርስቲያን ታሪክ አንድ ቤት አድርጉት። ቤተክርስቲያን ነች የምታስተምራቸው። አንድ ቤት አድርጉት። ሄሎ አድሜሽ ቤት አድርጓቸው። የኢትዮጵያ ቤተክርስቲያን ታሪክ ምን ይላል? እስልምና ሙሐመድ በተባለ የመካ ሳዑዲ አረቢያ ሰው በሰባተኛው ያውና ክፍለ ዘመን መጀመሪያ ተመስርቶ በጥቂት ዓመታት ውስጥ በበርካታ ዓለም አካባቢዎች ሊስፋፋ የቻለ እምነት ነው። ተመልከቱ ምን ብለው እንደሚነግሯቸው የቤተክርስቲያን ታሪክ ላይ እንግዲህ በየቤተክርስቲያኑ ያስተምሯቸዋል። መሐመድን የመሰረተው ይሏቸዋል። ከዛ እዚህ መጥተው ድንቁር ያደርጉናል። መሐመድን የመሰረተው ይሉናል። ዋሽተዋቸዋል። እነዚህን ቄሶች የጻፉላችሁ በፍጹም ቁርአንና ሐዲስን አላነበቡም። የእስልምናን አመሰራረት ቢያንስ ከእምነቱ ባለቤት መጥተው ቢሰሙስ ቢያነቡስ፣ ተው አይስሙ፣ ችግር የለም ያንብቡ። አንብበው መጥተው እስልምናን የመሰረተው ሙሐመድ ነው የሚል ቃል አለ ወይ በቁርአን በሐዲስ ላይ? ወላሂ የለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስልምናን መስርተዋል የሚል የለም። ገብታችኋል አይደል? ወደ እሱን አስረዳለሁ፣ ችግር የለውም። ግን ምን ይላቸዋል እዚህ ጋር? እስልምና መሐመድ በተባለ ተመልከቱ፣ የመካ የሳዑዲ አረቢያ ሰው በሰባተኛው ክፍለ ዘመን መጀመሪያ ተመስርቶ ይላሉ። ይሄ ነው። ስለዚህ ከእርሱ በፊት የለም ነበር ማለት ነው እስልምና፣ እሱ ነው መጀመሪያ የመሰረተው እያሉ እዚህ የሚናገሩት ከራሳቸው እንዳይመስላችሁ እንዲህ አድርገው ጽፈውላቸው ነው፣ በውሸት ማለት ነው። ኖ እሱ ይሄን እኮ አሁን እንኳን ጎግል ላይ ሰርች ብታደርግ የሚመጣው እንደዛ ነው። አይዋ ጎግል አለይሂ ሰላም ብፁዕ ወቅዱስ ጎግል አይደለም ማስረጃ። አሁን ስለ ክርስትና ማወቅ ብፈልግ እኔ አዳም ስለ ክርስትና ማወቅ ብፈልግ ጎግል ሂጄ ሰርች አይደለም ማደርገው። ገብተዋል አይደለ? ወይንም ደግሞ የእምነት አባቴ ሙስሊሙ መጥቶ ሸኹ ስለነገረኝ አይደለም። ስለ እስልምና ስለ ክርስትና ሃይማኖት አመጣጥ ለመረዳት ሂጄ መጽሐፍ ቅዱስ ነው የማነበው። መጽሐፉ ምን ይላል ስለዚህ እምነት ብዬ አያለውኝ። ገብተዋል አይደለ? ስለዚህ እስልምናንም ለመረዳት መጽሐፉ ምን ይላል፣ ማን የመሰረተው ይላል። ሙሐመድስ በዚህ በእስልምና ሃይማኖት አስተምሮ ላይ ያለው ድርሻ ምንድን ነው? እርሱ ነው የመሰረተው ለመሆኑ ወይንስ አይደለም? አምላክ ነው የመሰረተው የሰጠው? ይሄን ማየት ያስፈልጋል። ፍትሃዊ ሁነን ይሄንን በመጽሐፍ ቅዱስም ክርስትናን ስንዳኘው እንዲሁም እስልምናን በቁርአን ስንዳኘው ጊዜ ማን የመሰረታቸው እነዚህን ሃይማኖቶች የሚለውን በተመለከተ አምላክ አላህ ራሱ እኔ የደነገግኩት ሃይማኖትን እስልምናን እያለ ይናገራል። ሸረዐ ለኩም ሚነ ዲኒ ማ ወሳ ቢሂ ኑሐን ይላል። ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል ሱረቱ ሹራ ላይ። እነሆ ይሄንን ሃይማኖት እስልምናን እኔ ደነገግኩላችሁ አለ አምላካችን አላህ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። የቀደሙትን ነቢያት ሁሉ ያዘዝኩባቸው ነው አለ። ይሄን ግን ሄደን መጽሐፍ ቅዱስ ላይ ማን የደነገገው ክርስቲያን ሆኑ ብሎ ወይም ክርስትናን ሃይማኖት ደንግጓል እግዚአብሔር ብለን ስናይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንዲት ቦታ ላይ እግዚአብሔር ክርስቲያን ሆኑ ወይም ክርስትናን ሃይማኖት ተከተሉ ያለበት ቦታ የለም። ነቢያቶችን አዘውታል ወይ ክርስቲያን ሆኑ ብለዋል ወይ ወይም ክርስትናን ሃይማኖት ተከተሉ ብለዋል ወይ? አላሉም በፍጹም። እዛቻላል። ነገር ግን በቁርአን ላይ ስትመጡ ጊዜ አምላክ አላህ ራሱ እንደደነገገውና ራሱ እንዳዘዘበት እንዲሁም ነቢያቶች ደግሞ በየጊዜያቸው ሙስሊሞች ሁኑ እያሉ ትውልዶቻቸው እንዳስተማሩ ታገኛላቸው። ለምሳሌ ያዕቆብን ብንወስድ ከነቢ ሰለላሁ ዐለይሂ ወሰለም በፊት ወወሳ ቢሃ ኢብራሂሙ በኒህ ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን ይላል ለልጆቹ? ልጆቼ ሆይ እነሆ አላህ አንድ ሃይማኖትን ብቻ መርጦላችኋል፣ ኢስላምን። አደራ ልጆቼ ሙስሊሞች ሁናችሁ እንጂ አትሙቱ አላቸው ይላል። ያ ሙስሊሞች ሁኑ እያሉ ይሰብኩ ነበር። ይህን ጥያቄ መጽሐፍ ቅዱስ ላይ ሄደን ብንጠይቅ እንዳው ከነቢያት መካከል አንድ ነቢይ ክርስቲያን ሁኑ ብሎ የሰበካለ ወይ? ላ የለም፣ በፍጹም አታገኙም። ስለዚህ ለዚህ ነው ከአምላክ ዘንድ እና ከነቢያት ዘንድ እውቅና የሌለው ሃይማኖት ነው እንደ መጽሐፍ ቅዱስ ራሱ ክርስትና። አምላክም ሆኑ ነቢያት ክርስቲያን ሆኑ ብሎ አላዘዙም። ይፈሻል። ነገር ግን ወደ እስልምና ስንመጣ ጊዜ ነቢይ ሙሐመድ ነው የመሰረተው ይላል እስልምና። ወላሂ የለም፣ በፍጹም እንደዛ የሚል የለም። አምላክ ራሱ እኔ ነኝ የመሰረትኩትና የደነገግኩት እያለ ይናገራል። ራሱ ነው የሰየመን ሁወ ዘማኩሙል ሙስሊሚን ሙስሊሞች እያለ የሰየመን ራሱ ነው። ነቢያቶችም ልክ ቃል በቃል ሙስሊሞች ሁኑ ብለው ያዘዙት ራሳቸው ናቸው። ይህን ይመስላል።
ጥያቄ ያለ ካለ መጠየቅ ይችላል። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ ወበረካቱ። አንድ ጥያቄ ነበር፣ ቀለል ያለ ጥያቄ። እሺ ጥያቄ ምንድን ነው? አሁን ማለት ነው ሶላት ለመስገድ ባልሰግድ እያልክ የምትሰግደው ሶላት እንዴት ይታያል? ግድ ስለሆነ ትሰግዳለህ፣ ግን ባልሰግድ ምናምን እያልክ የምትሰግደው ባልሰግድ ማለት አሁን እንደዚህ አሁንስ ደረሰ ልሰግድ ነው ምና እያልክ የምትሰግደው ሶላት ይህ የእምነት ጉድለት ነው። ሰውየው ከልቡ እምነቱ ጠንካራ ቢሆን ኑሮ ሶላትን በሚሰግድ ጊዜ ትልቅ የደስታና የእርካታው ምንጭ እንደሆነ ያውቅና ተደስቶ ይሰግድ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሪሕና ቢሃ ያ ቢላል ይሉ ነበር። ቢላል ሆይ አዛን አድርግና ሶላት እንስገድ፣ በእርሷ አሳርፈን እንዲሉ ነበር። የረፍታቸው መገኛ ቦታ ሶላት ላይ ነው። ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ጁዒለት ቁረተ ዐይኒ ፊ ሶላት፣ የአይኔ ማረፊያና ደስታዬ በሶላት ውስጥ ተደርጋልኛለች አሉ ነቢ ሰለላሁ ዐለይሂ ወሰለም። ትልቁ ደስታቸው ወደ ሶላት ሲገቡ ነበር። ነቢያቶች ለአላህ ሲሰግዱ ጊዜ በጣም ያለቅሱ ነበር። ኢዛ ቱትላ ዐለይሂም አያቱ ረሕማን ኸሩ ሱጀደን ወቡኪያ ይላል አላህ። ነቢያቶች የእኔ የአላህ አንቀጽ በሚነበብላቸው ጊዜ አልቃሾች ሆነው ይሰግዱ ነበር፣ ሱጁድ ያደርጉ ነበር እያለ ይናገራል። አላህ ይወድቁ ነበር። ነቢያቶች በደስታ ይሰግዱ ነበር። ዒሳ ዓለይሂ ሰላም ምን አለ? ወአውሳኒ ቢሶላት አለ፣ አምላኬ አላህ ሶላት እንድሰግድ አዞኛል እያለ ይናገር ነበር። ረቢ ጀዐልኒ ሙቂመ ሶላት ወሚን ዙርየቲ አለ። ኢብራሂም ዓለይሂ ሰላም ምን አለ? ጌታዬ አላህ ሆይ ከእኔም ከዘሮችም ሶላትን በአግባቡ ጠብቀን የምንሰግድ አድርገን እያለ ይናገራል። እንዲሁም ኢስማዒል ምን አለ? ወዝኩር ፊል ኪታብ ኢስማዒል ኢነሁ ካነ ሳዲቀል ወዕድ ወካነ ረሱለን ነቢያ ወካነ የእሙሩ አህለሁ ቢሶላት። ኢስማዒል ቤተሰቦቹን ሶላት ስገዱ እያለ ያዛቸው ነበር። ሁሉም ነቢያት የሚፈጽሙት የሆነ ትልቅ የአምልኮ ስርዓት ነው ሶላት። ልክ እንዲሁ ሙሳ እና ሃሮን ይሰግዱ ነበር። ወአውሐይና ኢላ ሙሳ ወአኺህ አን ተበወአ ሊቀውሚኩማ ቢሚስረ ቡዩተን ወጀዐሉ ቤተኩም ቂብለተን ወአቂሙ ሶላት ይላል። ወደ ሙሳና ወደ ሃሮን አምላክ አላህ ሱብሓነሁ ወተዓላ ካወረደው ቃል መካከል ሶላትን ስገዱ በአግባቡ ጠብቃችሁ ይላቸው ነበር። ያ ነው። መርየም ትሰግድ ነበር፣ የዒሳ ዓለይሂ ሰላም እናት። ያ መርየም ቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን አላት። መልአኩ ጅብሪል መጥቶ አንቺ መርየም ሆይ ለጌታሽ ለአላህ ቀጥ በይ ታዛዥ ሁኚ አላት። ለእርሱም ሰጋጅ ሁኚ ስገጂ እያለ ተናገራት ማለት ነው። ልክ እንዲሁ ዘከርያስ ይሰግድ ነበር፣ የመርየም አሳዳጊ የሆነው ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ። ዘከርያስም ቆሞ ለጌታው ለአላህ እየሰገደ ሳለ መላእክቶች አናገሩት እያለ ይናገራል። ጅብሪል ዓለይሂ ሰላም ወደ ዘከርያ ብስራቱን ይዞ ሲመጣለት ጊዜ ልጁን ያሕያን እንደሚወልድ ቆሞ እየሰገደ ነበር ይለናል። ስለዚህ ነቢያቶች ሁሉ የሚሰሩት የሆነ ትልቁ የአምልኮ ስርዓት ነው ሶላት። ስለዚህ ወደ ሶላት ስትገቡ በደስታ ነው ልትገቡ የሚገባ። ሶላት ማለት ከአላህ ጋር የምትነጋገሩበት የአምልኮ ስርዓት ነው። እናንተ አላህን ታናግራላችሁ፣ እርሱም ይመልስላቸዋል። የሚመልስልን ምንድን ነው የሚለው ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስተምረዋል። እና ያንን ልታውቁ ይገባል። ትርጉሙን እወቁ፣ ለምን እንደምትሰግዱ እወቁ። አምላክ አላህ ሱብሓነሁ ወተዓላ የፈጠረባችሁ ዓላማ መሆኑን አትዘንጉ። ሶላትን የሰገደ ሰው የጀነትን ቁልፍ እንደያዘ እወቁ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብላሉ አሶላት ሚፍታሑል ጀና አሉ። ሶላት የገነት ቁልፍ ነች አሉ። ነገ ጀነት መግባት የፈለገ ሰው ከወዲሁ ቁልፉን መያዝ አለበት። ቁልፉ ምንድን ነው? ለአንዱ ለአላህ መስገድ ነው። ገብቷችኋል? ሶላት የማይሰግድ ሰው ደግሞ ሙስሊም አይደለም። ነቢ ሰለላሁ ዐለይሂ ወሰለም ዐላ አህዲ አለዚ በይነና ወበይነሁም አሶላህ ፈመን ተረከሃ ፈቀድ ከፈረ አሉ። ሶላትን የተወሰው በእርግጥም ክዷል አሉ። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? በይነ ረጁል ወበይነ ሽርክ ወልኩፍር ተርኩ ሶላት። በአንድ ሰውና በክህደት መካከል ያለው ሶላትን መተው ነው። ከተወ ሶላትን ወደ ክህደት ዓለም ይገባል ማለት ነው። ሶላትን የማይሰግድ ሰው በቀጣይ ዓለም ጀሃነም እንደሚገባ አላህ ቃል በቃል በቁርአን ላይ ይናገራል። ቃሉ ለም ነኩ ማ ሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን። ሰቀር ወይም ጀሃነም እንድትገቡ የዳረጋቸው ምንድን ነው ሲባሉ የጀሃነም ሰዎች ከሰጋጆች አልነበርንም ብለው ይመልሳሉ አለ። ስለዚህ ይህን ይመስላል። ወንድም ሶላት አደራ በደስታ መስገድ አለባቸው። ደግሞ ልጨምር። አሁን እየሰገርን ደግሞ ሌላ የምናስብስ ማለት አሁን ስንሰግድ ሀሳብ የሆነ እኔ ወደ ሌላ ቦታ ይሄዳል እና ይሄ ምን ተቀባይነት አለው? ሙሉ ትኩረትህ ወደ ሶላትህ ሊሆን ይገባል። እሺ ሙሉ ትኩረትህ ወደ ሶላትህ ሊሆን ይገባል። ነገር ግን ሳታስበው በሶላትህ ውስጥ ሌላ ነገር ብታስብ
ሶላቱ ውድቅ ይሆናል ወይ? ሶላቱ ውድቅ አይሆንም፣ ምንዳ ነው የሚቀንሰው። ነገር ግን ያ ሰው ወዲያው ትኩረቱን ወደ ሶላት ከመለሰ ያነው ማድረግ ያለብን ነው። ሀሳባችን ተሰርቆ ቢሄድ የዛኔ ሰውየው ቶሎ ወደ ሶላቱ መመለስ አለበት። ከተመለሰ አላህ ስብሐነ ወተዓላ በመካከል ሌላ ነገር ያሰበውን አያስብበትም። በዚያ ነገር እንትን አይቀጣም። እና ይሄን ይመስላል። ትኩረታቸውን ወደ ሶላት አድርጋቸው እንድትሰግዱ የሚያግዛቸው ምንድነው? ትርጉሙን ማወቅ። የምትሰግዱ ጊዜ ቁርአን ሱረቱል ፋቲሃ ነው። ሩኩዕ ስታደርጉ የምትሉትን ሱብሓነ ረቢል ዐዚም፣ ስጁድ ስታደርጉ ሱብሓነ ረቢል አዕላ፣ እነዚህም ሁሉ ትርጉማችን አውቃችሁ ስትሰግዱ ጊዜ የዛኔ የሶላትንም ጣዕም ታገኛላችሁ። ልክ እንደው ደግሞ ትኩረታቸው ከሶላት አይወጣም። በአላህ ፈቃድ እሱ የአብ ስራ የሚለው ስም ችግር አለበት ወይ? አዎ፣ አንቺ የአላህ ስብሐነ ወተዓላ ስራ እንጂ የአብ የወልድ መንፈስ ቅዱስ ስራ አይደለሽም ሙስሊም እስከሆንሽ ድረስ። ስለዚህ ስምሽን ቀይረው ስምሽ ማን ነው ከተባለ አሁን አንቺ ከዚህ በኋላ የሚሆነው ማንም በላት ልጆች፣ ከድጃ ወይንስ ፋጤ ወይንስ ማን ዘይንያ ወይንስ ሌላ ማንም በላት፣ አንሻ እሺ፣ ወይንም መሰሉ ወይንም ማስካሉ ማለት ትችላለች፣ ችግር የለውም። ወይንም ዘሙያ። እሺ፣ ጥያቄ ያለው አለ ሌላ? በለጡ ወይንም ሸጊቱ የሚለው ስም ግን በጣም ተወዳጅ ስም ነው። እሺ እሺ ዳዊት ሰላም። ዳዊት አይሰማም። እሺ ጆቢራ እሺ ጆቢራ። አቤት ሁሱ። እሺ ጥያቄ አለ? ይነስተልን አብሮ ይስጥልን። ሰላም ነው? ደህና ነኝ አልሐምዱሊላህ። አንድ እህት የከፈረች እህት ነበረችና የከፈረችበትን ምክንያት ለፍቅረኛዋ ብላ ነበርና አሁን ላይ ምንም እየተስማሙ አይደለም። ለብቻዋ በማናገራት ሰዓት አግዘኝ፣ እኔም አሁን ላይ የተሳሳተ መንገድ ላይ ነው ያለሁትኝ ብላ አለችኝ። ምንድነው ማድረግ ያለብኝ? እኔ እንዲፋቱ ነው ማድረግ ያለብኝ ወይስ? አንተ ዳር መስርተው ምናምን እየኖሩ ነው? ከእንዲህ አይነት ሴቶች በስተጀርባ አንድ ቃል ኪዳን ነበር መጀመሪያ ላይ። እሱ ምን የሚል ነው? እሰልምልሻለሁ የሚል ነበር። እንዳለ ህይወታቸውን ጠይቋቸው። መጀመሪያ ሲያሰምጣት ጊዜ እሰልምልሻለሁ ነው የሚላት። እንዳለ በትዳራቸው ለትዳር ብለው ሃይማኖታቸውን የቀየሩ ሴቶች ከበስተጀርባ ምን አለ? እሰልምልሻለሁ የሚል የውሸት ቃል ኪዳን አለ። ልክ ወይ ከሰመታት በኋላ ወዴትም እንደማትሄድ ባወቀ ጊዜ አሁን ወደ እኔ እምነት ትመጫለሽ፣ ካልሆነ አልፈልግሽም ይሏቸዋል። ያሳዝናል። እሺ ለማንኛውም አስተምራት፣ ዳዕዋ አድርግላት ወደ አላህ ሱብሓነሁ ወተዓላ እንድትመለስ። መሲሁ በጣም የምናወደው የምናከብረው ታላቅ የአላህ መልእክተኛ ናቸው። እኔ መሲሁን በጣም ነው የምወደው፣ ወላሂ በጣም ነው የምወደው። ገብታችኋል?
እንዳለ ትምህርቱን አይታችሁ ከሆነ ስለ አምላኩ ስለ አላህ ነው የሚያስተምረው። መሲሁ ስለ አላህ ሱብሓነሁ ወተዓላ ብቻ ነው የሚያስተምረው። ስለ ፈጣሪው ሊሰብክ ነው የመጣው። እኔ አምላካችሁ ነኝ አምልኩኝ አላለም በፍጹም። ይፈቻል። ስለዚህ አስተምራት፣ ረጋ ብለህ ዳዕዋ አድርግላት። ከተቻለ እዚህ ብትጋብዛት ደስ ይለኛል። ምናልባት ያላት ጥያቄዎች ካሉ እንመለስላታለን። ሰላም አለይኩም ወራህመቱላህ። ሰላም ነው። ጥያቄ ነበረኝ። ጥያቄ ነው። ጸጉር እንደዚህ ማበላለጥ አለ አይደለ? ያኔ ከታች ከተስተካክለን ከላይ መተው ምናምን ያኔ ፍሪዝም ባይሆን በኖርማል ወደ ኋላ እስኪ ስለዚህ እሺ ጸጉርን አስመልክቶ የመጣ ሐዲስ አለ። እሱ ልንገራችሁ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላል ሐዲሱ? ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን القزع የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቀዝዕ ከልክለዋል ይላል ሐዲሱ ላይ። والقزع معناه كما فسره جمع من أهل العلم ومنهم الإمام النووي وابن حجر وغيرهم. القزع معناه حلق الشعر بعضه وترك بعضه. يصغرون كفلون لاጭቶ كفلون መተው ይሄ ቀዝዕ ይባላል ብለው ተናግረዋል። የሆነን የፀጉር ክፍል ከየትኛውም ቦታ ላይ ሊሆን ይችላል። ልጭት ያድርግና መልጥ ያድርግና ሌላኛውን መተው ይሄ ከቀዝዕ ነው። ይህን የሚያስረዳ የነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ አለ። በሰፈራቸው ነብዩ ሰለላሁ ዐለይሂ ወሰለም እያለፉ እያለ አንድ ህፃን ልጅ ግማሹን ልጭት አድርገው ግማሹን ትተውበታል። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ፀጉር ከለከሉ። እንዲህ አታድርጉ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ከለከሏቸው ማለት ነው። ስለዚህ ቀዝዕ ብሎ ማለት ሐልቁ الشعر بعضه وترك بعضه የፀጉርን ከፊሉን ላጭቶ ከፊሉን መተው ይሄ ቀዝዕ ይባላል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ከልክለውታል። ደረጃው ምን ያክል ነው ወደሚለው ስትመጣ ጊዜ ኢማሙ ነወዊ ሌሎችም ልክ እንዲሁ መክሩህ ነው ብለው ተናግረዋል ማለት ነው። ይሄን ይመስላል። እሺ እሺ ልጆች ከሙዚቃ ቦታ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሙዚቃ እየሰማህ ነው? ሙዚቃ አትስሙ ልጆች። እሺ ጥያቄ ምንድን ነው? ጥያቄ ነበረ። ጥያቄ የሆነ ሎተሪ እንደዚህ ዕጣ ምናምን መግባት እንዴት ነው? ሐራም ነው ወይንስ ሐላል ነው ወይንስ ከባይር ነው? እንዴት ሎተሪ ከቁማር ነው ብለዋል ዑለሞች። منهم الشيخ ابن باز رحمه الله تعالى ቁማር ደግሞ ሐራም ነው። አላህ በቁርአን ላይ በግልጽ ቁማርን ከልክሏል። ያ አዩሃ الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان ቁማር ጥያቄ የሆነ ቆሻሻ የሆነ ተግባር ነው። ልክ እንዲሁ ደግሞ ምንድነው አለ ከሰይጣን ስራ ነው። ፈጅተኒቡሁ ለዐለኩም ቱፍሊሑን ትድኑ ዘንድ እርሱን ራቁት እያለ ይናገራል። ስለዚህ ቁማር ሐራም ነው። ሎተሪ ደግሞ ከቁማር ነው። ስለ ሎተሪ ቅድም ሰፋ ባለ መልኩ ሳብራራ ነበር። ስለዚህ ቁማር ነው ብለዋል ዑለሞች። እሺ እኔ አልነበርኩም ነበረ ስትናገር ያው ብቻ ያኔ ብዙዎቹ ደግሞ እንደዚህ ወደው አይደለም ወይ ያኔ የሚገባው ወይንስ አልነቀጥ ነው ምናምን እንደዚህ የሚልና ያኔ ከከባይሩ ወንጀል አይደለም ይላሉ። ያኔ እንደዚህ የሚል ክርክር ነበረን። ቁማር የሚጫወቱ ሰዎች ወደው ነው የሚጫወቱት፣ አስገድደውት አይደለም። ወለድ የሚበላም ሰው እኮ ወዶ ነው የሚበላው፣ አስገድደውት አይደለም። ከየት ነው ይህን ሚዛን ያመጡት? ስለ ሃይማኖታቸው ጠይቁ። ማታውቁ ከሆነ በራሳቸው አትፈላሰፉ። الدين قال الله وقال الرسول وقال الصحابة ዲን ብሎ ማለት አላህ እንዲህ ብለዋል፣ መልእክተኛ እንዲህ ብለዋል፣ ሰሃቦች እንዲህ ብለዋል ነው እንጂ ግምት አይደለም። እንደ አጠቃላይ ቁማር የሚሆንበትን መንገድ የሰው ሐቅ እየተበላ መሆኑን መንገዱ እንዴት እንደሆነ ልንገራችሁ በአጭሩ ምሳሌ ሰጠች። ሎተሪ የሚያስቆርጥ ሰው ለምሳሌ አንድ ሞባይል አዘጋጀ እንበል። ይሄ ሞባይል እርሱ በስንት ገዛ እንበል? 50 ሺህ ብር ገዛ እንበል። 50 ሺህ ብር ገዛና ከታች ላሉ ሰዎች ምን ይላቸዋል? ሞባይል ሎተሪ እንድትቆርጡ ይሄንን ለማግኘት አዘጋጅቼላቸዋለሁ እያለ ተናገረ። ይሄንን አዘጋጅቼላቸዋለሁኝ። ከዚያም ይሄን በስንት አለ? 1 ሺህ ብር መቁረጥ ትችላላችሁ ሎተሪ አለ። ለእናንተ ስታዩት 1 ሺህ ብር አውጥታችሁ የ50 ሺህ ብር ዕቃ መውሰድ ነው፣ አትራፊ ትመስላላችሁ።
ነገር ግን እሱ እየከፈላቸው ነው። እንዴት ከተባለ ይሄንን ለምሳሌ ያንን ለማግኘት ብለው ሰዎች 200 ሰዎች ሎተሪውን ቆረጡ እንበል። 200 ሲባዛ በአንድ ሺህ አይችላል። በጣም በርካታ ገንዘብ ይሸበችባቸዋል። እርሱ ያወጣው ስንት ነው? 50 ሺህ ብር። 200 ሰዎች ግን የሚቀበለው እርሱ ከዚያ በላይ የሆነ ገንዘብ ነው። ያላግባብ በላቸው፣ የሰው ከፈላቸው። አንደኛ እሱ የሰው ሐቅ ያላግባብ በላ። ሁለተኛ ደግሞ ከነዚያ ሁሉ የሚደርሰው ስንት ሰው ነው? አንድ ሰው የሚደርሰው። ስለዚህ ያችን እርሱ 1000 ብር አውጥቶ ያንን የ50 ሰው ሐቅ ይበላል፣ ይወስዳል። እነዚያ ሌሎቹ ተበልተው ይቀራሉ። ስለዚህ አላህ ስብሐነሁ ወተዓላ በቁርአን ላይ ምን አለ? እንዲህ አይነቱን ቁማር ከለከለ። ይህ ቁማር ነውና የሰውን ገንዘብ አላግባብ ቁጭ ብሎ መብላት አይሆንም፣ አይቻልም። ልክ እንዲሁ ደግሞ ያ አዩሃ አለዚነ አመኑ ላ ተእኩሉ አምዋለኩም በይነኩም ቢልባጢል፣ እናንተ ያመናችሁ ሰዎች ሆይ ገንዘባችሁን በመካከላችሁ በሐሰት አትብሉ እያለ ይናገራል። ክልክል ነው። እሺ መርሐባ ጀዛኩሙላሁ ኸይር። መርሐባ እያክ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? ዳን አልሐምዱሊላህ። ጥያቄ ነበረኝ። ምን ይላል? ህፃን ልጅ ከተወለደ በኋላ ማለት በእስልምና ግዴታ ጸጉሩ የተወለደበት ጸጉር ይቆረጥ ወይ ይላጭ፣ ከዛ ተመዝኖ የሆነ ሐቂቃ ምናምን የሚባል ነገር አለ በእስልምና? እንደዚህ ተመዝኖ ምናምን የሚባል ነገር የለም። ጸጉሩን ስለመላጨት እና ስለ ሐቂቃ አለ። እሱን ልንገርሽ። قال النبي صلى الله عليه وسلم كل مولود مرتهن بعقيقته يذبح لسابعه ويحلق ويسمى. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ማንኛውም የሚወለድ ህፃን ልጅ በሐቂቃው የተያዘ ሆኖ ይወለዳል አሉ። ያ ማለት ሐቂቃ ሊደረግለት ይገባል ማለት ነው። በሰባተኛው ቀን ይታረድለት፣ በሰባተኛው ቀን ጸጉሩ ይላጭለት፣ በሰባተኛው ቀን ስም ይወጣለት አሉ። በሰባተኛው ቀን ይገረስ። በሌላ ዘገባ ላይ አሁን እዚህ ቦታ ላይ ሐቂቃ ማለት ነው ከሚለው እንነሳና ጸጉር መላጨት የሚለው ወንድን ነው ሴትን ነው መገረዝ የሚለውን ሁሉን እናብራራቸዋለን። ሐቂቃ ብሎ ማለት አንድ ህፃን ልጅ በተወለደ በሰባተኛ ቀኑ የሚታረድ የሆነ የእርድ አይነት ነው። እርዱ ምንን አስመልክቶ ነው ከተባለ አምላክ አላህ ሱብሓነሁ ወተዓላ ልጅን የሚያክል ጸጋን ስለሰጣችሁ በሰደቃ አድርጋችሁ ከገንዘባችሁ ለእርሱ ምስጋና የምታደርሱበት የአምልኮ ስርዓት ነው። ገብታችኋል አይደል? ምስጋና በአንደበት ብቻ አይደለም። ብዙ ሰው የሚመስለው ምስጋና አልሐምዱሊላህ ምስጋና ለዓለማቱ ጌታ ለአላህ ይገባ፣ ይሄ ብቻ ይመስላል። ልጅን ስለሰጣችሁ በአንደበታችሁ ታመሰግኑታላችሁ? አዎ ታመሰግኑታላችሁ። ኢብራሂም ዓለይሂ ሰላም ምን አለ? አልሐምዱሊላህ አለዚ ወሀበ ሊ ዐለል ኪበሪ ኢስማዒል ወኢስሐቅ፣ በዚህ በስተርጅና ዕድሜ ኢስማዒልንና ኢስሐቅን የሰጠኝ አምላክ አላህ ምስጋና ይገባ አለ። ስለዚህ ልጅን ስለሰጣችሁ አምላክ ማመስገን በአንደበት ትችላላችሁ። እሱ በዚህ ይሄ በአንደበት የማመስገን ስርዓት ይባላል። ገብታችኋል አይደል? ሁለተኛው ደግሞ ምንድነው? በተግባር የማመስገን ስርዓት ነው። በተግባር ማመስገን ማለት ደግሞ ከሰጣችሁ ጸጋ ለድሃዎች በማብላት አላህ ሱብሓነሁ ወተዓላን የምታመሰግኑበት የአምልኮ ስርዓት ነው። ለዚህ የተግባር ምስጋና እንዳለ አላህ ሲናገር በቁርአን ላይ ኢዕመሉ አለ ዳውድ ሹክራ ወቀሊሉ ሚን ዒባዲየ ሸኩር ይላል። እናንተ የዳውድ ቤተሰቦች ሆይ ምስጋናን ስሩ ይላቸዋል። በስራ ይገለጻል። ምስጋና በስራ ይገለጻል። ከሰጠህ ገንዘብ አውጥተህ ለድሃዎች በማብላት ይህ አንደኛ የምስጋና አይነት ነው። ሁለተኛ በአንደበት የማመስገን ስርዓት አልሐምዱሊላህ ብለህ በአንደበትህ አምላኬ አላህ ሆይ ምስጋና ይገባ ብለህ የምታመሰግንበት የአንደበት ምስጋና። ስለዚህ ሐቂቃን አምላክ አላህ ልጅ ስለሰጣቸው እርሱን ልታመሰግኑበት የምትሰሩት የሆነ የአምልኮ ስርዓት ነው። ከገንዘባችሁ ፍየል ወይንም በግ በመግዛት ለድሃ በማብላት። እሺ ግዴታ ነው ወይንስ ሱና ነው ወደሚለው ስንመጣ ጊዜ ሱና ሙአከድ ነው። ጠንካራ ከሚባሉ የሱና አይነቶች ነው ማለት ግዴታ አይደለም። ባይሰራ ሰውየው የሚቀጣበት አይደለም። ሱና ብሎ ማለት هو نوع من العبادة الذي يثاب به فاعله ولا يعاقب به تاركه። ሱና ብሎ ማለት ብትሰሩት የምትመነዱበት ባትሰሩት የማትቀጡበት የአምልኮ ስርዓት ነው። ዋጅብ ማለትስ الواجب هو نوع من العبادة الذي يثاب به فاعله ويعاقب به تاركه። ዋጅብ ወይንም ግዴታ ብሎ ማለት ደግሞ ብትሰሩት የምትመነዱበት ባትሰሩት የምትቀጡበት ስርዓት ነው። የአምልኮ ስርዓት ነው። ለምሳሌ ሶላት ዋጅብ ነው አይደለ? ብንሰራ እንመነዳበታለን፣ ባንሰራ እንቀጠልበታለን።
አቂቃስ ሱና ነው ብለናል። ብትሰሩት የሚያነዱበት አላችሁ፣ ባትሰሩ አትቀጡበትም። ነገር ግን ትልቅ እንዳለፋችሁ ያ ነው። እሺ አሁን ጸጉር ስለመላጨት ወደሚለው ስንመጣ ጊዜ ጸጉር የሚላጨው የወንድ ልጅ እንጂ የሴት ልጅ አይደለም። ከማ ቃለ ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ ወገይሩሁ ሚን አህሊል ዒልም የሚላጨው የወንድ ልጅ እንጂ የሴት ልጅ አይደለም። ስም መወጣት እስከተባለ አዎ ስም ለሁለቱም ይወጣል። ግርዘት ወደሚለው ስንመጣ ጊዜ ግርዘት የሚመለከተው ወንዶችን ነው፣ በወንዶች ላይ ግዴታ ነው። አማ ፊ ሐቅ ኒሳ ፈሁወ ሱና ወለይሰ ቢዋጅብ፣ ሴቶች ላይ ግዴታ አይደለም፣ ባይገረዙ ግዴታ አይደለም። እሺ እና ወንዶችን ነው የሚመለከተው። እሺ ሌላኛው ምንድነው? እኮ ግርዘት ተናገርኩኝ ዘለቀ ኮሜንት ላይ እየረጋገምክ ነው። ተናገርኩኝ ስለ ግርዘት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ خمس من الفطرة ومنه الختان አሉ። 5 ከተፈጥሮ ግዴታዎች ናቸው። ከነዚያ መካከል አንደኛው ግርዘት ብለው ተናገሩ። ግርዘት በማን በኩል ነው የመጣው? አላህ ሱብሓነሁ ወተዓላ ወንዶች እንዲገረዙ ነው ትእዛዙን የሰጣቸው። ኢብራሂምን ወኢዝ ብተላ ኢብራሂም ረቡሁ ቢከሊማቲን ፈአተመሁነ ቃለ ኢኒ ጃዒሉከ ሊናሲ ኢማማ ቃለ ወሚን ዙርየቲ ቃለ ላ የናሉ ዐህዲ ዛሊሚን። አላህ ኢብራሂምን የፈተነበት ወይም ያዘዘበት ትእዛዝ አንደኛው ምንድን ነው? በአንተና በዘሮችህ ላይ ግርዘትን አድርግ ብሎ አዞታል። ያ ነው ይህ ነው። እሺ ጥያቄ ያለ ይቀጥል። ሽኩራን ፈራ ሁሴን ለጠይቅ ጠይቅሽ። አወላን ሰላም አለይኩም ወሰላም። ፈተን በላንተ طيب እሺ ወንድም መርሐባ። ጥያቄው አንድ እህታችን ነበረችና ባለቤቷ ጋር ተለያይታ ነበርና ባለቤቷ በሰዓቱ ሲፈታት በ3 ፍች ነው የፈታትና እሷ እዚህ ሀገር ነው ያለችው፣ ሳውዲ ማለት ነው። እሱ ኢትዮጵያ ነው ያለውና ያው በቃላት ስላልተግባቡ በሰዓቱ ተናደደና እሱ ያለበትና ቤተሰቦቿ ቅርብ ስለሆኑ ያው አስቦበት ወደ አባቷ ዘንድ ሄደና ቀጥታ አባቷ ዘንድ ሲደርስ ምስቴን ስሟን እየጠራ ፈትቻታለሁ 3 ቃል ተናገረ። እና ከተናገረ በኋላ ደግሞ አሁን ያው በንዴት ነው ምናምን በሚል ለመማለስ ፍላጎቱ መጣ። ስለዚህ እዚህ ጋር ይሄ 3 ጊዜ መናገሩ አንድ ኒካ ነው የሚያወርደው ወይስ 3ቱን ነው? የመማለስ እድል አላቸው የላቸው? አቋራጭ ነው ጥያቄ። እሺ የፍቹን ቃላቶች አለይቱ ከሆነ የተናገረው 3ቱም ይወርዳል። ፈትቻታለሁ አይሰማ 3ቱንም የፍቺ ቃል አለይቱ ከተናገረ 3ቱም ወርዷል። ነገር ግን በአንድ ቃል 3 ይኖር በሱ ላይ ነው በዑለሞች መካከል አንድ ኒካ ነው የሚወርደው ያለው። እንዳጠቃላይ አሁን ያልከው ከሆነ 3ቱም ይወርዳል። ከማ አፍታ ቢዛሊከ ሼክ አብዱልዓዚዝ ብን ባዝ አንድ ሴት ልጅ ያለ ኒካ ተወልዳ ለአቅመ ሔዋን ስትደርስ ማን ነው ኒካ የሚያስርላት? ሸሪዓ ፍርድ ቤት ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አስሱልጣኑ ወልዩን ሊመን ላ ወልየ ለሁ። ከቤተሰቧ ኒካ የሚያስርላት ወኪል የሌላት ሴት የሸሪዓ ፍርድ ቤት ቃዲ ወኪል ይሆንላታል ብለው ተናግረዋል። የአባት በኩል ነው ኒካ የሚታሰረው፣ የአባት በኩል ደግሞ ተቋርጧል በዝሙት ስለሆነ የወለዳት። ስለዚህ ማነው ሸሪዓ ፍርድ ቤት ቃዲ ወልይ ሆኖ ይድራታል። ሸሪዓ ፍርድ ቤት ከሌለ በአካባቢዋ በሰፈሩ ኒካ በማሰር የሚታወቅ የሆነ ቃዲ እሱ ኒካ ያስራል። ያ ከሌለ ደግሞ የመስጂድ ኢማም፣ ያ ከሌለ እስላማዊ ዩኒቨርሲቲ ወይም አለ የዛ ሙዲር እና ኃላፊ ኒካ ያስራል። ያ ከሌለ ማንኛውም ሙስሊም የሆነ ሰው በአካባቢዋ ያን ሰው ኒካ ሰርልኝ ብላ ማሳሰር ትችላለች። ይሄ ሁሉ ምርጫ ተቀምጦላቸዋል። አይ እሺ እኔም አንድ ጥያቄ ነበረኝ። ጥያቄ እንትን ነው ኦንላይን ስራ ነበርና ይሰማል አይደል? እሺ ቶሎ በለና። እሺ ሙስሊም ነኝ ለማንኛውም እና ጥያቄ ኦንላይን ስራ ነበርና ስራው ቢዩ ነው ምናምን ይባላል። እንትን ነው ቢሮ አላቸው። ቢሮ ተመዝግቦ ከዛ ቪዲዮ በማስታወቂያ ቪዲዮ ይመጣል። እሱን ባየህ ቁጥር በአንድ ቪዲዮ 60 ብር ነው ምናምን ነገር ክፍያ አለው ማለት ነው። በገንዘብ ተመዝግቦ ማለት ነው። እዚሁ ቢሮም አላቸው እና የማስታወቂያ ቪዲዮ ነው። ያው በቪው ነው የሚከፍላቸው እነሱ። ማስታወቂያ ብዛት ባየላቸው ቁጥር ያው
ከዛ ላይ ተከፋይ ነው ማለት ነው። ተቆራጭ ነው የሚሆነው እና እንዴት ይታያል ይሄኛው? ምንድነው የሚያሳየው? ማስታወቂያው እዛ የሚያሳየው ቪዲዮ ማስታወቂያዎች ናቸው። የተለያዩ ማስታወቂያዎች ነው። የተለያየ ነገር ነው የሚመጣው። የተለያየ የሆነ የባህል አሁን እንደ ፊልምም ነገር አለው። አሁን የባህል እንትን የጦርነት ምናምን ድጋሚ የባህል ልብሶች ምናምንም ነገር ብዙ እንደዚህ እሺ ክፉ ነገር የሚታይባቸው አጅነቢ ሴቶች ባል ሴቶች ልክ እንዲሁ ሌላ እስላም የማይፈቅዳቸው ነገራቶች የሚታይበት የሚመጣ ከሆነ እሱ አይሆንም። እሺ እሱ አይሆንም፣ አይቻልም። አንድ ነገር በነፃ የሚሰጧቸው ከሆነ ገንዘብ ያንን በደንብ ማጥናት አለባቸው። የዚያ ነገር ስነ ምግባራቸውን አዋጅቀው እናንተን ገንዘብ ሊሰጧቸው ሊሆን ይችላል። መስዋዕት የምትሆኑት እናንተ ናችሁ። በነፃ ገንዘብ የሚመጣላችሁ ከሆነ በደንብ አስተውሉት። በዚያ ላይ እንዳጠቃላይ የሚታየው ነገር እንዳልከው ክፉ ነገር የሚመጣበትና የሚታይበት ነገር ከሆነ የዛኔ አይሆንም፣ አይቻልም። እሺ ኦኬ። ከስራው ጋር እንትን የሚል ነገር አይኖረውም ማለት ነው አይደለ? እሺ የሚታየው ነገር ይወስነዋል። አንተ እንደምትጠይቀው ከሆነ አሁን የሚታየው ነገር ይወስነዋል። መጥፎ ነገር የሚታይበት ነገር ከሆነ አይሆንም፣ አይቻልም። እሺ ኦኬ። እሺ መርሐባ ሹክራን። مرحبا مرحبا مرحبا. እስኪ አንድ ጊዜ بسم الله الرحمن الرحيم. كافها يا عين صاد. ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل
فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتون
أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا
فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان أإذا مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تمسهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا يوم نحشر المتقين إلى الرحمن وفدا
ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا يا عبادي الذين آمنوا إن أرضي واسعة فإياي فاعبدون ልጆች መልካም አዳር ይሁንላችሁ። እዚህ 12 ሰዓት ሊሆን ነው ከሌሊቱ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وسو الله في عرك انقدي الله يدبك. أشكر من دموز أقول هو يدقنا ما شاء الله لو تعلقوا. እና እንደዚህ አድርጌ ጸጉርን ተቆርጨው ጸጉርን ጥየው በጣም አዝኜበታለሁ። ወሰላም ወግሪ ወሰ አፉ እሺ መርሐባ ኢንሻአላህ። እሺ ቻው ልጆች መልካም አዳር ይሁንላችሁ።